ባያላችሁበት ሰላማችሁ ይብዛ። ዛሬም ሁሌም እንደምንላችሁ የበረታችሁ እንደሆነ ምንም ጥርጥር የለንም። ዛሬም አዲስ ቪዲዮ ይዘንላችሁ መተናል። ዛሬው ቪዲዮ የሚሆነው ደግሞ ስለ ፋንዳሜንታል ፕሮፐርቲ ኦፍ ካልኩለስ እናያለን። ከዛ በፊት ግን ይሄን ስለ መሰረታዊ ቴረም ኦፍ የካልኩለስን ከማየታችን በፊት ያው አፕሎድ የተደረጉ ቪዲዮዎችን እያያችሁ እንደሆነ ተስፋ እናደርጋለን። ከዛ ውስጥ ጥያቄ የፈጠረባችሁ ነገር ያልገባችሁ ነገር ደግሞ እንድጠይቁን ኮሜንት እንድታደርጉ እናበረታታችኋለን። ቴሌግራም አድራሻችን አለ TNT ኢትዮጵያ ይባላል። እዛ ላይ እንድታሳውቁን ይሁን። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ እንደተለመደው እንድታደርጉ እናበረታታችኋለን። ወደ ክላሳችን እንሄዳለን። the fundamental theorem of calculus ሁለት ቤዚክ ቴረሞች አሉት። ከነዛ ውስጥ እንዴት እንደሚሰራ እናያለን። በመሰረቱ ካልኩለስ ማለት ምንድነው የሚለውን ማየታችን ደግሞ ተገቢ ነው። ካልኩለስ ማለት የብራንች ኦፍ ማቴማቲክስ ነው። ዲልዝ የሚያደርገው ከምን ጋር ነው? ፋይንዲንግ ኤንድ the property of derivative እና ኢንተግሬሽንን ፕሮፐርቲዎችን እነሱን የመፈለጊያ ወይ ይሄ በዛ ላይ የሚያጠነጥን የሂሳብ ዘርፍ ነው። ሁለት ፕሮፐርቲዎች አሉት። እነዚህ this fundamental theorem establish the basic relation about definite and indefinite signals። ይሄ በእነዚህ ፋንዳሜንታል ቴረሞች ሁለት ቢባሉት የመጀመሪያውን እዚህ ጋር በዚህ ቪዲዮ ለማየት እንሞክራለን። ከነ ኤግዛምፕል ምንድነው የሚሉት ዲፋይናይት ኢንተግራሉን እና ኢንዲፋይናይት ኢንተግራሉን ፊገር አውት ለማድረግ የምንጠቀምበት ቴረም ነው። the first part of the theorem provide means how to evaluate definite integrals from known and indefinite integral of the function። ይሄ ከነባለፈው ስንሰራ የነበረውን ጀስት እንደ ሐሳብ ነው፣ በፎርሙላ ነው የሚያጠነጥነው። አሁን ዴሪቬቲቭ እና ኢንተግሬሽን የራሱ የሆነ የመሰረታዊ ቁርኝት አላቸው ብለናል። አንድም ፋንክሽን በጣም በትንሹ እና በሚገባን መልኩ ኤክስፕረስ እናደርግ ብንል ኢንተግሬሽን ማለት አንድን ፋንክሽን ወደፊት አንድ ልፍ ማድረግ ነው። ዴሪቬቲቭ ደግሞ አንድ ወደ ኋላ ምልስ ማድረግ ነው። በእነሱ በሁለቱ መካከል ያለ ሪሌሽንሺፕ አለ። ኢንተግሬት ሲደረግ ለምሳሌ አንድ ፋንክሽን ዴሪቬት ሲደረግ ኮንስታንቶቹ ዜሮ ይሆናሉ የሚሉ ሀሳቦችን ለማየት ሞክራለሁ። ኢንተግሬት ሲደረግ ደግሞ ያ ኮንስታንት ሪስቶር ይደረጋል። በዚህ ሰዓት ላይ ምንድነው የሚሆነው? ኢንተርቫል ይኖረዋል። ለምሳሌ የመጀመሪያው ቴረምን እኔ ፈርስት ፋንዳሜንታል ቴረም ኦፍ ካልኩለስ ሰፖዝ ይላል የአንድ ፋንክሽን ምን ከሆነ ኮንቲኒየስ ከሆነ በምን ላይ በኢንተርቫል ላይ ይሄ ክሎዝድ ኢንተርቫል a to b ሚል የሆነ ቁጥር ናቸው፣ ሬንጅ ናቸው፣ የሆነ ያህል ሬንጅ ማለት ነው። if f is antiderivative አያችሁ f ምን ከሆነ antiderivative or the integration of ይሄኛው ከሆነ በዚህ ኢንተርቫል ውስጥ ያለ ኢንተግሬሽን ከሆነ ምንድነው ሀppen የሚያደርገው? ይሄን እንዴት ነው ኤክስፕረስ የምናደርገው? ስሞል ኤፋችን ማለት ይሄ ማለት ልብ በሉ ይሄ ማለት the integral of a to b ተብሎ ይነበባል። f of x by እዚህ ጋር dx አለች እኩል ይሆናል። ምክንያቱም ኢንተግሬሽን ኮንስታንታችን ማን ስለሆነች ናት? x ስለሆነች ናት። ፋንክሽኑ in terms of x ስላለን አሁን ይሄ ማለት ነው በሆነ ኢንተርቫል ውስጥ በa to b በሚባል ኢንተርቫል ውስጥ ይሄን ፋንክሽን ሊሰጥ የሚችል ፋንክሽን ማን ነው እየተባለ ያለ። የሆነ ፋንክሽን አለ በዚህ ኢንተርቫል ውስጥ a to b ይሄን መስጠት የሚችል ይሄን የትኛውን ፋንክሽን ዴሪቬት ብናደርግ ነው ይሄን ሊሰጠን የሚችለው ነው ሐሳቡ። ምንድነው f ካፒታላችንን በb ሲቀነስ f ፋንክሽናችን at a ላይ ይሄን ስንሰራ ይሄን ማግኘት እንችላለን። በምን ኢንተርቫል? a to b። ጥያቄዎችን ስናይ ሞር ክላሪፋይ እናደርጋለን። አሁን ምንድነው ሀፕን የሚያደርገው? ኢንተግሬት ስናደርግ የሆነ ፋንክሽን f of x ኢንተርም ፕላስ c የሚባል ኮንስታንት ትኖራለች። እቺ c ማለት ዴሪቬት ስትደረግ የጠፋችዋ c ናት። እሷን ሪስቶር ማድረግ አለብን የሚል ሐሳብ አንስተናል። ነገር ግን አሁን እዚህ ጋር ምን ይፈጠራል? ሁለቱም ሬንጅ ናቸው፣ ሁለቱም ኢንተርቫል ናቸው። ይሄ ፋንክሽን ረን እየተደረገ ያለው ከa to b ላይ ነው እየተሰራ ያለው። ከa እስከ b ባለው ሬንጅ ውስጥ ኢንተግሬሽኑን ተፈልጎ እነዚህን ኢቫሉዌት ማድረግ ነው። እቺ ኮንስታንት ስለሆነች ይሄ ማለት f of b x ውስጥ ገብቶ ሲደመር c ሲቀነስ the whole a f of x ውስጥ እቺ ገብታ ሲቀነስ ሲደመር c c በc ስለምትጣፋ በዚህን ጊዜ ፕላስ c የሚባል ነገር አይኖርንም ነው ሐሳቡ። እንዴት ነው? ለምሳሌ አንድ ፋንክሽን ብንስራ ይሄን ከa እስከ b ባለው ውስጥ xን by dx ይሄን እንስራ ብንል ኢንተግሬሽኑ ምንድነው የሚሆነው? x ስኩዌር ፕላስ x ስኩዌር ኦቨር 2 ፕላስ ምን c። አሁን ኢንተርቫል ስላሎች c ለምን እንደማትኖር ነው እየነገርኳችሁ ያሉት። እዚህ ጋር a አለች ከa እስከ b ድረስ ነው ሐሳቡ ይሄ ነው። ከa እስከ b ባለው ሬንጅ ውስጥ መስራት ማለት ነው በዚህ x ስኩዌር በx ውስጥ b ማስገብቶ
ይሄ b ስኩዌር ኦቨር 2 ሲደመር c ሲቀነስ እንልና አሁንም ኤን ስናስገባ ሙሉ እንሰራለን a ስኩዌር ኦቨር 2 ሲደመር c አያችሁ። አሁን እቺ ብራኬት ሁለቱንም ታባዛለች። እቺ ማይነስ ለዚህ ማይነስ ትሆናለች። እቺን ሲ ደግሞ ማይነስ ታረጋታለች። ሶ እዚህ ፕላስ ሲ ያለ እዚህ ማይነስ ሲ ያለ ይሄ ፕላስ ሲ በዚህ ማይነስ ሲ ይጠፋል። ሶ ምንድነው የሚሆነው? b ስኩዌር ኦቨር 2 ማይነስ a ስኩዌር ኦቨር 2። ስለዚህ c የምትባለው ኮንስታንታችን አትኖርም። ምን ታደርጋለች? ሪስቶር የምትደረግም እንኳ በሬንጅ ውስጥ በክሎዝድ ኢንተርቫል ውስጥ ስለሆነች እዚህ ውስጥ አታገለግለንም። ሶ የመጀመሪያው ህጋችን ምንድነው የሚለው? ይሄ ነው። ኢንተግሬሽን ኦፍ a to b ስሞል f of x አችን እኩል ይሆናል by dx እኩል ይሆናል f of b ሲቀነስ f of a ነው። ኢቫሉዌት የሚደረገው ይሄ ምን ነው የሚሰጠን ብለናል ባለፈው ቪዲዮ ላይ ነምበር ይሰጠናል፣ የሆነን ቁጥር። ምክንያቱም ቁጥሮች ናቸው ኢቫሉዌት እየተደረጉ ያሉት። ሶ ኮንስታንት ኦፍ ኢንተግሬሽናችን ኢማቴሪያል ናት። እዚህ ጋር ምንም ተጽዕኖ አትፈጥርም። ምክንያቱም በሁለቱ ኢንተርቫል ውስጥ ስለምትኖር ስትቀናነስ ትጠፋለች ነው ሐሳቡ። ሶ ይሄ ኤክስፕረስ ሲደረግ ደግሞ ምን ማለት ነው? f of b ማይነስ f of a ማለት በኤክስ ቦታ ኢቫሉዌት የምናደርገው መጀመሪያ ቢን አስገብተን፣ ምክንያቱም ራን የሚያደርገው ከa to b ስለሆነ ሃየር ኢንተግሬሽን ሊሚት ማን ነው? b ነው። ሎወር ኢንተግሬሽን ሊሚታችን ደግሞ ማናት? a ናት። ሶ ቢን እናስገባና ሲቀነስ f of a እናደርጋለን። እቺኛዋን ማለት ነው። እቺ ፓርት ኤክሳችን ሎወር ኢንተግሬሽን ሊሚት የሆነችባትን ሶ እሱን ስናስገባ ይሄ ማለት f of xን ይሄ ካፒታል f of x ነው። ይሄ f of x ማለት ኢንተርቫሉ እንዳለ ሆኖ ይሄኛው ፋንክሽን ዴሪቬት ሲደረግ እዚህ ውስጥ ይሄን ሊሰጥ የሚገባ የሚችል አይነት ፋንክሽን ነው። ይሄ ፋንክሽን ስሞል f of x ማለት ከዚህ መምጣት የሚችል ፋንክሽን ነው። ምክንያቱም ይሄን ዴሪቬት ስናደርግ ማንን ማግኘት አለብን? ስሞል f of x አችንን ማግኘት አለብን። ሶ ይሄ ዴሪቬት ስናደርግ ማንን ዴሪቬት ብናደርግ ነው? አሁን የኢንተግሬሽን ጨዋታ ማለት ነው ብለናል። ይሄ f of x ማለት ማንን ዴሪቬት ብናደርግ ነው እቺኛዋን f of x መስጠት የሚችለው? ይሄ ለምሳሌ x ስኩዌር ፕላስ x ስኩዌር ኦቨር 2 ፕላስ c ነው ያመጣ ነው። ምን ማለት ነው? ይሄን x by dx የነበረውን ፋንክሽን ማንን ዴሪቬት ብናደርግ ነው ይሄን ማግኘት የምንችለው? d by dx ማግኘት የምንችለው። ሶ ማንን ዴሪቬት ብናደርግ ነው? x ስኩዌር ኦቨር 2 ፕላስ c ዴሪቬት ብናደርግ ይሄን ማግኘት እንችላለን። በየትኛው ኢንተርቫል? a to b ላይ ቢያችን ምንድናት? አፐር ኢንተግሬሽን ሊሚት፣ ያችን ደግሞ ሎወር ኢንተግሬሽን ሊሚት። ሶ በሁለቱ መካከል ይሄን አስገብተን ስንሰራ b ሲገባ ፋንክሽኑን እንጽፍና ሲቀነስ እንልና ሎወር ኢንተግሬሽኑን ከሃየር ኢንተግሬሽን ሊሚቱን አስገብተን ሎወሩን እንቀንሳለን ማለት ነው። ሶ በዚህ መሰረት የመጀመሪያው ፈርስት ፋንዳሜንታል ቴረም ኦፍ ካልኩለስ ይሄን ይባላል። ካልኩለስ ምንድነው ብለናል? ኢትስ ዘ ብራንች ኦፍ ማቴማቲክስ ኢት ዲልስ አባውት ፋይንዲንግ ኤንድ ዘ ፕሮፐርቲ ኦፍ ኢንተግሬሽን ኤንድ ዴሪቬቲቭ። በሁለቱ መካከል ያለውን ፕሮፐርቲና መፈለግ ዴሪቬቲቭ እና ኢንተግሬሽን የሚያጠና የማትስ ክፍል ካልኩለስ ይባላል። ሶ ይሄ ነው። ጥያቄዎችን እንሰራለን። በማ መሰረት? በፈርስት ፋንዳሜንታል ቴረም ኦፍ ካልኩለስ መሰረት። ሶ የመጀመሪያው ኤግዛምፕል a integration of 0 to 1 4x square in the bracket x cube plus 1 the power of 3 by dx። ሶ ይሄን ኢንተግሬት ስናደርግ አሁን ባለፈው ታስታውሱ እንደሆነ ምን ተባብለናል? ዲፋይናይት ኢንተግራል ከሆነ ዲፋይንድ የተደረገ ኢንተግራል ከሆነ ቫልዩ ምንድነው የሚሆነው ብለናል? ዲፋይናይት ከሆነ ይሄ እንደዚህ ዲፋይንድ የተደረገ ባውንደሪ ካለው ነምበር ነው የሚሆነው። ኢንዲፋይናይት ኢንተግራል የምንሰራ ከሆነ ባውንደሪ ስለማይኖረው ፋንክሽን ብቻ ነው የሚሆነው። ሶ ልዩነቱ ምንድነው? ቫልዩ ነምበር ማግኘት እና ፋንክሽን ማግኘት ነው። ሶ እዚህ ጋር ኢንተርቫል የሚባል ሐሳብ ስለሚኖረን ኢንተርቫል 0 to 1 ኢንተግሬት ስለምናደርግ እቺ ሎወር ኢንተግሬሽን ሊሚት፣ እቺ ደግሞ አፐር ኢንተግሬሽን ሊሚት ናት። ሶ ይሄ ስለሚኖረን የምናገኘው ቫልዩ ነው መጨረሻ ላይ። ሶ ይሄኛውን የምንሰራበት መንገድ ሶስት ኢንተግሬሽኖችን የምንሰራበትን መንገዶች አይተናል። የመጀመሪያው ኢንተግሬሽን ባይ ሰብስቲቲዩሽን፣ ሁለተኛ ኢንተግሬሽን ባይ ፓርት፣ ሶስተኛ ደግሞ ኢንተግሬሽን ባይ ፓርሻል ፍራክሽን። ሶ አሁን ምን አይነት ፋንክሽኖች ሲኖሩ ኢንተግሬሽኖቻቸውን እያንዳንዱ ቦታ እንደምንጠቀም ለማየት ሞክረናል። ሰብስቲቲዩሽን የምንጠቀምበት ቦታ አለ፣ ባይ ፓርት የምንጠቀምበት ቦታ አለ። በፖሊኖሚያል ፎርም ከተጻፉ ደግሞ ፓርሻል ፍራክሽን የምንጠቀምበት ቦታ አለ። ሶ ይሄኛው the most simplest ፋንክሽን ስለሆነ ኢንተግሬሽን ባይ ሰብስቲቲዩሽን እንስራ። አሁን ይሄን ምን ለማድረግ እየሞከርን ነው መሰላችሁ? ይሄን ፋንክሽን
ይሄን ፋንክሽን በዚህ ኢንተርቫል ውስጥ አያችሁ፣ በዚህ ኢንተርቫል ውስጥ ይሄን ሊሰጥ የሚችል ግን ኢንተግራሉ ከ0 እስከ 1 ተሰርቶ ሊሰጥ የሚችል ፋንክሽን ዴሪቬቲቭ ቢደረግ በዚህ ያህል ኢንተርቫል ይሄን ሊሰጥ የሚችል ፋንክሽን ኢን ተርምስ ኦፍ ቫልዩ ለመስጠት እየሞከረ ነው። ስለዚህ የዛ ፋንክሽን ቫልዩ መጨረሻ ላይ ምን እንደሚሆን ይሄኛውም የምናወጣውን ፋንክሽን ዴሪቬት አድርገን ከ0 እስከ 1 ባለው ሬንጅ ውስጥ ኢቫሉዌት ብናደርገው ይሄን ፋንክሽን ይሰጠናል የሚለውን ፋንክሽን እየፈለግን ነው። ከዛው እዛ ላይ ደግሞ ኢንተግሬሽን እነዚህ ሊሚት ኦፍ ኢንተግሬሽን የምንላቸውን 0 አንድን ስንተካበት የሆነ ቫልዩ ይሰጠናል። እሱን ለማድረግ እየሞከርን ነው። ሶ ሌት አለን እዚህ ጋር ምክንያቱም ኤውል አንድ ነገር ማስተዋል ያለብን እዚህ ዘ ፓወር ኦፍ 3 ያለ እዚህ ኤክስ ስኩዌር አለ። ሶ ሶስትን ዴሪቬት ብናደርጋት ኢን ተርምስ ኦፍ 2 ትመጣለች። ምክንያቱም አንድ ዴሪቬሽን ማለት አንድ ፓወር መቀነስ ስለሆነ እያወራን ያለነው ስለ ፖሊኖሚያል ስለ ፓወር ፋንክሽን። ሶ ሌት ዩ እኩል ይሆናል ኤክስ ኪዩብ ፕላስ 1 እንዳለ ተቀመጠ። የትኛው ፓርት? ብራኬት ውስጥ ያለችው እቺ ፓርት ማለት ነው። ሶ ይሄው ብራኬት ውስጥ ያለችው እቺኛዋ ፋንክሽን ምን ሆነች? ዩ በምትባል ተርም ዲፋይን ተደረገች። እቹትናት ይሄን ዩን with respect to x ዴሪቬት ላድርገው ምክንያቱም ፋንክሽናችን እዚህ d by dx ስለሆነ ሶ d ዩን with respect to x ዴሪቬት ባደርግ x ን ደግሞ with respect to x አደርጋለሁ ማለት ነው። ምክንያቱም d u by dx እያደረኩ ስለሆነ with respect to x ዴሪቬት እያደረኩ ስለሆነ ይሄን ፋንክሽንም with respect to ማን ዴሪቬት አደርጋለሁ? x ዴሪቬት አደርጋለሁ። ሶ x cube derivative of x cube 3x square በማ dx by dx x ን ዴሪቬት ያደረግነው with respect to ማን ነው? x ነው። ሶ ይሄ ምን ይሆናል? ይጠፋል። dx ሲካፈል ለdx አንድ ስለሚሆን ብዙ ጊዜ አይጻፍም። ሲደመር አንድ ዴሪቬት ሲደረግ 0። ስለዚህ የዚህ ፋንክሽን ቫልዩ ዴሪቬት ሲደረግ ምን መጣ ማለት ነው? ዱን with respect to dx ዴሪቬት ታደርግ 3x ስኩዌር መጣለን። በጣም ጥሩ። አሁን du ማለት ኖርማሊ the derivative of u ማለት ምን ማለት ነው? 3x ስኩዌር by dx እንደማለት ነው። ስለዚህ ዩን አንዴ ዴሪቬት ማድረግ ማለት 3x ስኩዌር dx እንደማለት ነው። በጣም ጥሩ። እዚህ ጋር ምን የሚል ሐሳብ አለን? x ስኩዌር የሚባል ሐሳብ አለ፣ dx የሚባል ቫልዩ ደግሞ አለ። ሶ ይሄንን ለመተካት ምንድነው የምናደርገው? ዩአችን ምን ሆናለች? x ኪዩብ ፕላስ 1 ሆናለች። በዚህ ቦታ ይሄ ዩ ሲገባ ምን ይሆናል? ዩ ኪዩብ ይሆናል። እቺ አራታችን እንዳለ ትቀጥላለች። x ስኩዌር dx x ስኩዌር dx x ስኩዌር dx ከዚህ ውስጥ ማውጣት አንችልም። ይሄ dx ን ወደዚህ አሻግረን 3ን ደግሞ ወደዚህ ስናመጣ ምንድነው የሚሆነው? du over 3 እኩል ይሆናል x ስኩዌር by dx ይሄ ቫልዩ መጣል። ሶ ይሄኛውን አውጥተን እየሰራን ያለነው ኢን ተርምስ ኦፍ ዩ ስለሆነ ምን ውስጥ እንከታለን ማለት ነው? እዚህኛው ውስጥ እንከታለን። ሶ ይሄ ምን ይሆናል? ዩ ስኩዌር dx የነበረው በዚህ ቦታ ማንን እንተካለን? du over 3 እንተካለን። ለምን? ከዚህ ውስጥ x ስኩዌር by dx ሚለውን du over 3 ስለሆነ። አሁን አንድ ማወቅ ያለብን ሐሳብ ደግሞ አለ እዚህ ጋር ይሄን ከመስራታችን በፊት አሁን ኢን ተርምስ ኦፍ ዩ ስንቀይር ይሄ ፋንክሽን ለምሳሌ x 0 ይሄ ኢን ተርምስ ኦፍ dx ስለሆነ ይሄ 0 ነው፣ ይሄ ደግሞ 1 ነው። x 0 ሲሆን u ስንት ይሆናል? x 0 ሲሆን u ስንት ይሆናል? 1 ይሆናል። ለምን? እዚህ ውስጥ 0 ስንተካ ስንት ይቀራል? 1 ይቀራል። x 1 ሲሆን u ስንት ይሆናል? 2 ይሆናል። እዚህ ውስጥ 1 ስንተካ ምን ይሆናል? 1 ኪዩብ 1 ሲደመር 1 2 ይሆናል። አሁን ኢንተግሬሽናችን ረን የሚያደርገው ከ0 እስከ 1 ነበረ። በማ ጊዜ? ባይ dx እየሰራን በነበረ ጊዜ አያችሁ። አሁን ደግሞ ኢን ተርምስ ኦፍ ማ ኮንቨርት እያደረግን ነው። ኢንተግረብል ፎርም እየቀየረን ስለሆነ ኢን ተርምስ ኦፍ ዩን ስንተካ ደግሞ ምንድነው የሚመጣው? አያችሁ እዚህ ጋር ሙሉ በምን ተቀየረ? ይሄኛውም ኮንቨርት ተደረገ du over 3 ሰብስቲቲዩት ተደርጎ። አሁን ይሄ ኢንተግሬሽናችን እንደ ኖርማል ከ0 እስከ 1 ራን አያደርግም። ለምን? ኢን ተርምስ ኦፍ ዩ ኤክስፕረስ ያደረገን ፋንክሽኑን ለምን ምን እያደረግን ነው? ኢንተግሬት ለማድረግ እየሞከረን ስለሆነ ሶ ኢንተግሬሽናችን ሬንጅ ሚኒመሙ ማን ይሆናል? ኢን ተርምስ ኦፍ ዩ እያወራን ስለሆነ x ነበረ። በx ቦታ እዚህ ውስጥ በዩ ፋንክሽን ውስጥ x 0 ስንተካ ዩ ስንት ይመጣል? ሎወር ኢንተግሬሽናችን 1 ይሆናል። አፐር ኢንተግሬሽናችን ምን ይሆናል? አፐር ኢንተግሬሽናችን ማለት እዚህ ውስጥ ስንት ሲገባ ነው? በx ቦታ 1 ሲገባ ነው። ሶ 1 ሲገባ በዩ ስንት ይሆናል? የወሰድነው ፋንክሽን ዩ ብለን የወሰድነው ፋንክሽን ስንት ይሆናል? 2 ይሆናል። ሶ ኢንተግሬሽናችን ባውንደሪ ከ1 ወደ ታደገ ማለት ነው ወደ 2። ለምን? ከ0 እስከ 1 የነበረው ሌት ብለን የወሰድነው ዩ ስለሆነ ዩን ለምን ተጠቀምን? ኢዝሊ ኢንተግሬት ለማድረግ እንዲመች
በጣም ጥሩ። ሶ ኢንተግሬሽናችን at the same time du የሚባል ሐሳብ ከመጣ ኢንተግሬት እያደረግን ያለ ነው ስለ u ማለት ነው። ሶ ኢንተግሬሽናችን ራን የሚያደርገው ከ1 እስከ የት ነው? እስከ 2 ድረስ ነው። ምክንያቱም ኤክሳችን 0 በነበረ ጊዜ ዩአችን ኤክስ ኪው ፕላስ 1 ስለነበር 1 ይሆናል። ኤክስ 1 ሲሆን ደግሞ ዩ 2 ይሆናል። በጣም ጥሩ። ሶ አሁን ኢዝሊ ኢንተግሬት ይህን ማድረግ አንችልም ነበረ። እዚህ ጋር ግን ማድረግ እንችላለን። ትንሽ አሬንጅ ያደረግን ምን 4/3 እዚህ ጋር ነበረ ዩ ኪው ባይ ዲዩ። አሁን ኢንተግሬት የምናደርገው ዊዝ ሪስፔክት ቱ ዲዩ ስለሆነ አሃ ኮንስታንት ይወጣል ብለናል። ችግር የለብንም። እዚህ እንትናችን ይሄ ከ1 ወደ 2 ማለት ነው ኢን ተርምስ ኦፍ ዲዩ እየወሰድን ስለሆነ አሁን ዩ ኪዩብ የምትባል ሐሳብ ትቀረናለች። 4/3 ኮንስታንት ስለሆነ ይወጣል። ችግር የለብንም። ሶ ኢንተግሬሽናችን ከ1 እስከ 2 ረን እያደረገ ከ1 እስከ 2 ሰው አሁን ሲምፕሊ እናውቃለን። ዩ ኪዩብ ባይ ዲዩ ማለት ማንን ዴሪቬት ብናደርግ ነው ዩ ኪዩብን የምናገኘው? ወይንም ኢንተግሬሽን ኦፍ ዘ ፓወር ኢዝ ዘ ሞስት ቀላል። ሶ ኢንተግሬሽን ኦፍ ዩ ኪዩብ ማለት ነው ዩ ላይ 3 ላይ ስንት እንጨምራለን? 1 እንጨምራለን። ለማን እናካፍላለን? ለፓወሩ ስንት ይሆናል? 4 ኦ ዩ ዘ ፓወር ኦፍ 4/4 ፕላስ ሲ ባውንደሪ ስላለው እዚህ ጋር ሲ የምትባል ሐሳብ ለጊዜው አትኖረንም። አሃ ዩ ዘ ፓወር ኦፍ ይሄ ማለት ነው ይሄን ዴሪቬት ማንን ብናደርግ ነው ዩ ዘ ፓወር ኦፍ 3 ሊሰጥን የሚችለው? ዩ ዘ ፓወር ኦፍ 4/4 ነው። ሶ ይሄን ዴሪቬት ብናደርግ ምን ይሆናል? ዩ ዘ ፓወር ኦፍ 4 ዴሪቬት ቢደረግ 4 እዚህ ጋር ትመጣለች። ፓወሩ ስንት ይሆናል? 3/4 ይሄ 4/4 ድፍት ኦ ዩ ዘ ፓወር ኦፍ 3 ይመጣል። ስለዚህ ማንን ዴሪቬት ብናደርግ ነው ኢንተግሬሽን ኦፍ ዩ ኪዩብ ማለት ማንን ዴሪቬት ብናደርግ ነው ይሄን ዩ ዘ ፓወር ኦፍ 3 ማግኘት የምንችለው ነው ሐሳቡ። ሶ ማንን ነው ዩ ዘ ፓወር ኦፍ 4/4 እቺ 4/3 ያችን መጀመሪያ የነበረችው ኮንስታንታችን ናት። ይሄን ዴሪቬት ብናደርግ ይሄን ማግኘት እንችላለን። በምን ኢንተርቫል? ከ1 እስከ 2 ሶ እዚህ ጋር 4/4 ይጣፋል 1/3 ይቀረናል። ሶ ኢቫሉዌት የምናደርገው ዩ ዘ ፓወር ኦፍ 4ን ከየት እስከ የት ነው? ከ1 እስከ 2 ድረስ። መጀመሪያ 2ን እናስገባለን። 2ን ስናስገባ ቱ ዘ ፓወር ኦፍ 4 16 ሲቀነስ 1 ስናስገባ ዩ ዘ ፓወር ኦፍ 4 1 ዘ ፓወር ኦፍ 4 1 ሶ 16 ሲቀነስ 1 15 ታይምስ 1/3 መልሳችን ስንት ነው ማለት ነው? 5 ነው ማለት ነው። ሶ በዚህ መሰረት ፈርስት ቴረም ኦፍ ፈርስት ኢንተግሬሽን ቴረም ይሄን ይመስላል ማለት ነው የካልኩለስ። ቢ ላይ ደግሞ ምንድነው የሚሰጠን? the integration 0 to pi over 2 sin x the power of 5 ማለት ነው። sin 5x ማለት sin x the power of the whole 5 ማለት ነው። ሶ cos x dx አሁን እዚህ ጋር ብልጠት መጠቀም ያለብን ሳብስቲቲዩሽን ነው። ብዙ ፓወር ያለው አለ 5 ፓወር። ሶ ከዛ ውስጥ አንደኛው ምን ብለን እንወስዳለን? u እኩል ይሆናል sin x ብለን እንወስዳለን። du by dx ዲን with respect to x ዴሪቬት ስናደርግ ደግሞ ምን ይሆናል? የዚህ cos x dx by dx ይሆናል። dx by dx ይጣፋል፣ ችግር የለብንም። ስለዚህ du by dx ማለት cos x ነው። በጣም ጥሩ። ሶ du ማለት ደግሞ ምን ይሆናል? cos x dx ክሪስ ክሮስ እናደርግ ማለት ነው። በጣም ጥሩ። አሁን ዩን in the place of sin x ስንተካ use the power of 5 ይኖርልናል። በዚህ ቦታ ምን ይሆናል? use the power of 5 ይኖራል። ምክንያቱም sin xን በምን ስለተካን? በu ስለተካን። ይሄ ፓርት ደግሞ ምን ይሆናል? cos x dx ምን ይሆናል? ከdu ጋር እኩል ይሆናል። ይሄው በዚህ መሰረት ሰራን። ሶ ይሄ ማለት ምን ማለት ነው? use the power of 5ን የሚሰጠን ማንን ዴሪቬት ብናደርግ ነው? the integration of u the power of 5 in essence ምን ማለት ነው? ማንን ዴሪቬት ብናደርግ ነው ዩ ዘ ፓወር ኦፍ 5 የምናገኘው? ሶ ይሄ ፓወር ስለሆነ ፖሊኖሚያል በፓወር ፎርም ስለሆነ ይሄን አንድ ደምራለን። ፓወሩ ላይ 5 ሲደመር 1 ሲካፈል ለደመር ነው ስንት ሆነ? የፓወሩ 6። ስለዚህ ዩ ዘ ፓወር ኦፍ 6 ኦቨር 6ን ዴሪቬት ብናደርግ ዩ ዘ ፓወር ኦፍ 5ን እናገኛለን። ምክንያቱም ዴሪቬት ብናደርግ ይሄ 6 እዚህ ጋር ትመጣለች። 6 ዩ ዘ ፓወር ኦፍ 1 እንቀንሳለን ዴሪቬት ለማድረግ
5 ኦቨር 6 ይሄ 6 በዚህ ሲጣፋ u the power of 5 ይመጣል። ሶ ዩአችን ማለት ነው ብለናል sin x ነው። ስለዚህ u the power of 6 ኦቨር 6 መጣለን። ስለዚህ sin the power of 6x ማለት sin x the power of 6 እንደማለት ነው። ስለዚህ ራን የሚያደርገው ከየት እስከ የት ነው ኢቫሉዌት የሚደረገው ከ0 እስከ pi over 2 ስለዚህ sin x the power of 6 over 6 እቺ 6 ፓወር የብቻው ናት ምክንያቱም እዚህ ጋር ይሄ ስለሆነ ስለዚህ sin x the power of 6 እንደማለት ነው over 6 ከ0 እስከ pi over 2 ምን እናደርጋለን x ቦታ መጀመሪያ pi over 2 እናደርጋለን ሲቀነስ ከዛ 0 እናደርጋለን ስለዚህ sin pi over 2 the whole 6 over 6 ሲቀነስ sin 0 the power of 6 over 6 ስለዚህ sin pi over 2 ስንት ነው አንድ ነው የሚመጣው ሶ ይሄ ምን ይሆናል 1 the power of 6 over 6 ሲቀነስ sin 0 ስንት ነው የሚመጣው 0 ስለዚህ 1 the power of 6 I'm sorry 6 አይደለም 1 the power of 6 ማለት 1 the power of 6 ማለት 1 ነው እሺ ሶ 1 ሲካፈል ለ6 መልሳችን ስንት ይመጣል ማለት ነው ይሄ ፓርት ምን ስለሚሆን 0 ሲካፈል ለ6 0 ስለሚሆን የዚህ መልስ ምንድነው የሚሆነው 1 over 6 ሶ ዲፋይናይት ኢንተግራሎችን ስንሰራ ከ0 ሬንጅ ባላቸው በሆነ ኢንተርቫል ውስጥ ኮንቲኒየስ በሆነ ኢንተርቫል ውስጥ ስንሰራ ምን እናገኛለን ብለናል ነምበር እናገኛለን ኢንዲፋይናይት ከሆኑ ደግሞ ፈንክሽን እናገኛለን ብለናል ይሄንን ይመስላል ፈርስት ፋንዳሜንታል ቴረም ኦፍ ካልኩሌሽን እየተጠቀምን ነው የዛሬው ክላሳችን ይሄን ይመስል ነበር ሐሳብ አስተያየት ጥቆማ ካላችሁ ዌልካም ጥያቄ ደግሞ መጠየቅ የምትችሉ ቴሌግራም አድራሻችን አለላችሁ ዲስክሪፕሽን ላይ ማስቀምጡልን ምን ይጨመር ምን ይቀነስ ምን ደግሞ ይስተካከል ሚለውን ሐሳባችሁን እንቀበላለን በርቱልን እንወዳችኋለን መልካም ጊዜ